ዝነጣም አንደኛ፣ በመልክም አንደኛ፣ ውበትም አንደኛ፣ ጸባይ ግን ዜሮ ዜሮ። ይሄ ግን ለሀይሚ ዜሮ ዜሮ፣ ጸባይ ግን ዜሮ ዜሮ የሚለው ይሰረዝልኝ፣ ይሰረዝልኝ። ለማድመቅ ብቻ ነው። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ሀይሚዬ አምሮባት ተውባ እንደ ጨረቃ ፍክት ብላ እንግዲህ መታለች ማለት ነው። ዋው! በነገራችን ላይ ሀይሚ ሞዴል መሆን አለባት። ትንሽ ቁመቷ ረዘም ቢል ለሞዴልነት ትመረጣለች ማለት ነው። እና ኢንስታግራም ላይ እንግዲህ ፖስት አድርጋለች፣ ስቶሪም ላይ በጣም ነው ያማረባት። በተለይ ቀሚስሽን ላይክ አድርጊያታለሁ ሀይሚዬ፣ የኔ ፍልቅልቅ ማለት ነው፣ የኔ ቆንጆ። እንደዚህ እምር ብለሽ ድምቅ ብለሽ ስትመጪ እንዴት ደስ እንደሚለን። ከፍቶሽ ማየት አንፈልግም። የቡራ ጨረቃ አይዟችሁ፣ በርቱ፣ ሁሉም ነገር ያልፋል። አትከፉ፣ አትጨቃጨቁ፣ አትነዛነዙ። አንድ ሆኑ። ጥላትን በቃ ጥላትን እርድብን ማድረግ አለባችሁ እናንተ። አሁን ትናንትና ሀይሚዬ ለቡራዬ ያሳየችው ፎቶ እንግዲህ ቡራን ስሜታዊ አድርጎታል። ቤተሰብ ስሜታዊ አድርጎት እንግዲህ ቡራ ስሜታዊ ሲሆን ታውቃላችሁ፣ ይናደዳል፣ ይበሳጫል፣ ጨጓራ ሁሉ ይታመማል ማለት ነው። ጨጓራ ሁሉ ይታመማል ቡራዬ እና ስሜታዊ ስለሆነ እንግዲህ ምን አገባሽ አይመለከትሽም እያለ አንዳንድ ቃላቶችን ሲናገር ነበር። አትፍረዱበት። ግን ሀይሚ ያሳየችው ፎቶ ኢዴት የተደረገ ነው፣ ኢዴት የተደረገ ነው። እልህ ውስጥ ስለገባ ነው እሱም አይመለከትሽም ያለውና አትፍረዱበት ቤተሰብ። ቡራዬ ትዕግስት ይኑርህ፣ ትዕግስቱን ይስጥህ ነው የምለው። አንተ ልጅ ተው፣ ተረጋጋ። አንተ ራሱ ተረጋግተህ ለማስረዳት ሞክር። ሀይሚ ያው ብዙዎቹ ፈርደውባታል። እኔም እንዴት ሀይሚዬ ልጅቷን በምን አምነሽ ነው ብሩኬን ጠርጥረሹ ነው ወይ ልጅቷን አምነሽ እንደዚህ ከሴት ጋር ምናምን ያልሹ ብዬ እኔም ተናግሬያለሁ። ይሄ ማለት ሁላችንም የተሰማን ስሜት አለ፣ የተናገርነውም ነገር አለ። ማንም ሰው ደግሞ የሚሰማው ስሜት ነው። አሁንም ቢሆን ሀይሚዬ ያመጣሹ ፎቶ እንደኔ ማለት ነው ሀሳብ የቡራንም የሚያደርጋቸውን ሪያክቶች አይቻለሁ። ፎቶ የተቀነባበረ ነው። ምክንያቱም ምንድን ነው ያለው? ይሄ ፎቶ ይሄ ልብስ ከኔ ጋር ምናምን ግልጽ አላደረገውም፣ ብቻ የሆነ ስሜታዊ ሆኗል። እና ማውጣትሽ ጥሩ ነው። አንቺም ያየሽውን ነገር ነው አይተሽ የፈረድሽው ማለት ነው። እና ብዙ ሰዎችም እየሰደቡሽ ነው፣ ብዙ ነገር እያሉሽ ነው። እኔ ግን ከስድብ ምንድን ነው የምታገኙት? እኔ ምንድን ነው የምትጠቀሙት? አሁን ትናንት ስትናገር በጣም ነው ውስጤን እንትን ያለው። ግን እሷ በአንድ ጆሮዋ ሰምታ በአንድ ጆሮዋ ስለምታፈሰው እንጂ ማለት ነው። ቁም ነገር ይሄ ድሮ እንደዚህ ነበርሽ፣ ዛሬ ጠገብሽ፣ ዛሬ አለፈልሽ፣ ዛሬ እንዲህ አለልሽ የምትሉ ሰዎች ማንም ሰው ቢሆን በድሮ ማንነቱ የተቀመጠ የለም። በድሮ ማንነቱ የተቀመጠ የለም። ሁላችንም ለውጥ ላይ ነን። በብዙ ነገር መልካችን፣ ፊዚካላችን፣ የኑሮ ሁኔታችን ሁሉ ነገር ተለውጧል ማንኛውም ሰው ጋር እና እንደዚህ ከድሮ ማንነት ጋር አታነጻጹ። እውነት ነው የምላችሁ። ደስ የሚለው ነገር እሷ ደግሞ ቆፍጠን ብላ ማለት ነው። ድሮም ቆንጆ ነኝ፣ አሁንም ቆንጆ ነኝ እና ደግሞ ድሮ በነበርኩበት አልቀመጥም። እኔ የለውጥ ሰው ነኝ፣ ተለውጫለሁ። እናንተ እንደኔ አትለወጡና የኔን ለውጥ እያያችሁ ተንጨርጨሩ ብላችኋለች። ትክክል ናት። እኔ የትናንትና ሀሳቧ በጣም ነው የተመቸኝ። በጣም እኛ ሰዎች ማለት ነው፣ አንዳንድ ሰዎች፣ ሁሉም አይደለም፣ አንዳንድ ሰዎች ሰው ሲቀየር ሲለወጥ አንወድም። በጣም የሚያስጠላው ነገር ሶሻል ሚዲያ ላይ እናንተ ተለውጣችሁ ጥሩ ደረጃ ላይ ደርሳችሁ ወይም የተሻለ ነገር ላይ ስትሆኑ የድሮ ፎቷችሁን ወይንም ደግሞ ድሮ የነበራችሁበትን እያወጡ እናንተን ለማሸማቀቅ የሚሞክሩ ሰዎች አሉ። ግን በፍጹም ማንንም እንዳሰሙ። ማንንም ከሰማችሁ የምትናደዱ ከሆነ ብቻ የሆነ ዝቅ ነው እንጂ የምትሉት ከፍ አትሉም። ስለዚህ የሚጠቅማችሁንና የሚጎዳችሁን ይዛችሁ መዝለቅ ያለባችሁ እናንተ ናችሁ። የሰው ወሬ በፍጹም እንዳሰሙ እና ሀይሚዬ እንግዲህ እኔ ነገሩን አብርዳችሁ ያለውን ነገር ግልጽ ሆናችሁ ቡራም ሳትናደር ስሜታዊ ሳትሆን ተረጋግተህ
ብትነጋገሩ መልካም ነው ብዬ አስባለሁ። ደግሞም ነገሮች እንደሚፈቱ 100% እርግጠኛ ነኝ። ሁለቱም ጋር ስሜት ስላለ ነው፣ ስሜታዊ መሆን ነው እንጂ ጥላቻ ምናምን ኖሯቸው አይደለም። አሁን እናንተ ከጀርባ ሆናችሁ በለው ፍለጠ የምትሉ በራሳችሁ ነው የምታፍሩት ማለት ነው። ስለዚህ ብትረጋጉ መልካም ነው። ቡራ ማለት ሀይሚ ናት፣ ሀይሚ ማለት ቡራ ናቸው። ስለዚህ ምንም እንትን የሚላቸው ነገር የለም። በነገራችን ላይ የሰው ልጅ የዓለም ፍጻሜ አይደለም በአብሮ ለመኖር ማለት ነው። በፍቅር በትዳር ባይኖር እኮ የሰው ልጅ በእህት በወንድምነት ይጠያየቃል። ብዙ የሚያገናኛቸው ነገር አለ። እነዚህ ልጆች የሰፈር ልጆች ናቸው፣ አንድ አካባቢ ናቸው፣ በልተዋል፣ ጠጥተዋል። የሚዋደር ሰው ደግሞ አይራራቅም፣ አይራራቅም። እውነት ነው የምላቸው። የሚመጣባቸውን ቻሌንጅ ጥረው አሸንፈው ይኖራሉ። እና ሁለታችሁም ጋር ደግሞ መረጋጋት መኖር አለበት። እንግዲህ ፖስት ራሱ ሲያደርግ ሼር ሲያደርግላት ራሱ ያመንሽውን አምነሻል በቃ ነው ያለው ማለት ነው። እና ስለዚህ ሀይሚ ያሳመናት ነገር አለ፣ እዛ ጋር ልጅቷ ያሳመነቻት ነገር አለ። ቡራ ደግሞ እንዴት እኔን ማመን አቅቷት ነው ወይ ልጅቷን የምታምነው? ሌላም ሰው የሆነ ነገር ይዞ ቢመጣ ታምናለች የሚለው ነገር ጭንቅላት ውስጥ ስላለ በጣም ተናዷል ማለት ነው። ግን እንደዛ በመሆን ሳይሆን ተረጋግታችሁ ነገሮችን ብትፈቷቸው መልካም ነው ብዬ ነው እኔ የማስበው ማለት ነው። ሀይሚዬም ብሩቲም ማለት ነው እንደዛ ነው። ስለዚህ አረ ደግሞ እናንተ ሳልነግራችሁ ሩታ ምጧ መጥቷል። እሺ በነገራችን ላይ ትናንትና ፖስት ተደርጓል። ሩታዬ እንግዲህ መብርሃን በሰላም ትገላግልሽ። ልጅሽን ለማቀፍ እርግጠኛ ነኝ እስካሁን ትወልዳለች። እንግዲህ ትናንትና ስንት ሰዓት ቪዲዮ እንደተሰራም አይታወቅም፣ ግን እስካሁን ምንም ፖስት የተደረገው ነገር የለም እና በጣም ምጧ ትናንትና እንዴት እንደምትሆን በጣም እንትን አሳዘነችኝ። የእውነት ለምላቸው የሆነ እንባዬ ሁሉ ነው የመጣው። እግዚአብሔርና እንዴት እንዳሳዘነችኝ የሆነ ሁኔታዋ፣ ፊቷ ምናምን ሳየው በቃ ውስጤ የሆነ አንጀቴ ልውስ ነው ያለው። የሆነ ህመም ምናምን አለው መሰለኝ። እና ብርሽማ እኮ ሙድ ሲይዙ ነበረ ተልባ ጠጪ ይወርድልሻል፣ ይንሸራተታል እያሉ እና አቤላ እነ ፈረንጁ አቤላ ነው ማነው እና እኔ ግን የሆነ በቃ ውስጤ ነው እንትን ያለችኝ እግዚአብሔርን። እና ሩታዬ እውነት ምጥሽ እንግዲህ እንደዛ እንደ ተልባው ሽርትት ብሎ እንደ በሰላም ውርድ ይበልልሽ። ሆርሲያ የሚያንሸራተታል እያሉ ነበር ራሳቸው ማለት ነው። እና ሳያምሽ ወገብሽ ሳይቆርጠው ሳይጨቀጭቀው ነው ምንድን ነው የሚባለው? እና ሽርትት ብሎ ውጥት ይበልልሽ ቤቢዬ፣ የኔ ውድ ነገር እና እኛም ደግሞ